እያንዳንዱ የስኬት እርምጃችን ከምንወስናቸው ልዩ ውሳኔዎች ይጀምራል። ዲኤምሲ ላይ ኢንቨስት ሲያደርጉ የረጅም ጊዜ ሴትና ለልጅ ልጆ የነገ ቅርስ ይገነባሉ። በኮሪደር ልማት አሸብርቃ የመሃል ከተማ መዳረሻ በሆነችው ለቡ መብራት ኃይል በቪላ ቤት ስታንዳርድ እየገነባን ባለው ዘመናዊ ምቹና ሰላማዊ የመኖሪያ መንደር ውስጥ ቀድመው ለሚመጡ 20 ደንበኞች የ30% ቅናሽ ማድረጋችንን ስንገልጽ በደስታ ነው። ከስቱዲዮ እስከ ባለ 4 መኝታ ከ8% እስከ 10% ቅድመ ክፍያ ብቻ ማለትም ከ494 ሺህ ብር ጀምሮ ከ60% የባንክ ብድር አገልግሎት ጋር በተለያዩ የፍሎርና የካሬ አማራጮች ያገኛሉ። በከተማው ተመራጭ ቦታ ላይ ምቹና ሰላማዊ ኑሮን ገንብተን ህልሞን ወደ ህይወት እናመጣለን። ለደንበኞች በወጣነው ቅናሽ እንዲስተናገዱ አሁኑኑ በ0950 34 55 56 ላይ ይደውሉ። ዲኤምሲ ሪል ስቴት፣ ደስታው እዚህ ይጀምራል። ጤና ይስጥልን አድማጮች፣ ይህ አዋዜ ልዩ ላልሰማችሁ ነው። ከመረጃዎቹ ጋር አብርሃም መኳንንት ነኝ። የሞሳድ ሰላዮች ከእስራኤል ጥቃት ቀደም ብለው ወደ ኢራን ሰርገው መግባታቸው ተነገረ። ኢራንና እስራኤል በወታደራዊ አቅም ተመጣጣኝ የሚባል ደረጃ ላይ የሚገኙ ናቸው ሲባል ሞሳድ ለኢራናውያን ከአቅም በላይ ሆኖባቸዋል እየተባለ ነው። አሜሪካ ሶስቱን የኢራንን የኒውክሌር ተቋማት ማጥቃቷን በገለጸችበት ማግስት በመካከለኛው ምስራቅ የሚገኘው የጦር ካምፓ ላይ ጥቃት ደርሷል መባሉ ሲሰማ ቭላድሚር ፑቲን ለኢራን ድጋፍ ለማድረግ እንደሚጥሩ መግለጻቸው ተሰምቷል። የውጭ ባለሀብቶች በችርቻሮ ንግድ ከሀገር ውስጥ ባለሀብቶች እኩል የውድድር ሜዳ እንዲያገኙ ተፈቀደ። ኢትዮጵያ በሚቀጥለው ዓመት መጋቢት ላይ የዓለም ንግድ ድርጅት አባል ትሆናለች ተብሎ ይጠበቃል ተብሏል። ሁሉንም ጉዳዮች በዝርዝር እናስደምጣቸዋለን። አብራችሁን ቆዩ። የውጭ ባለሀብቶች በችርቻሮ ንግድ ከሀገር ውስጥ ባለሀብቶች እኩል የውድድር ሜዳ እንዲያገኙ ተፈቀደ። ማንኛውም የውጭ ባለሀብት በወጪ፣ በገቢ፣ በጅምላና በችርቻሮ ንግድ ስራዎች እንዲሰማራ የሚፈቅደው መመሪያ ከሀገር ውስጥ ባለሀብት እኩል የውድድር ሜዳ እንዲያገኙ ተደርጎ ተሻሽሏል። ከሰኔ 5 ጀምሮ ተሻሽሎ ስራ ላይ የዋለው የኢትዮጵያ ኢንቨስትመንት ቦርድ በተከለሉ የወጪ፣ የገቢ፣ የጅምላና የችርቻሮ ንግድ ስራዎች የውጭ ባለሀብቶች ኢንቨስትመንት ተሳትፎ አፈጻጸም መመሪያ ቁጥር 1082/2017 በዘርፉ የሀገር ውስጥና የውጭ ባለሀብቶች እኩል የውድድር ሜዳ እንዲያገኙ ማድረጉን የኢትዮጵያ ኢንቨስትመንት ኮሚሽን አስታውቋል። የኢትዮጵያ ኢንቨስትመንት ቦርድ ይህንን የፈቀደው የተከለሉ የወጪ፣ የገቢ፣ የጅምላና ችርቻሮ ንግድ ኢንቨስትመንት ዘርፎችን በተወሰኑ ቅድመ ሁኔታዎች ላይ በመመስረት ፍላጎትና አቅሙ ላላቸው የውጭ ባለሀብቶች እንዲከፈቱ ቢያደርግም እርምጃው በቂ ሆኖ ባለመገኘቱ መሆኑን ገልጿል። ከዚህ በተጨማሪም የሚቀመጡ የፈቃድ ቅድመ ሁኔታዎችን ግልጽና ቀላል እንዲሁም ተገማች በማድረግ የባለሀብቶችን መተማመን ይበልጥ ማሳደግና ተጨማሪ የውጭ ካፒታል የሚሰበሰብበትን አሰራር መዘርጋት አስፈላጊ ሆኖ በመገኘቱ ተሻሽሏል ነው የተባለው። በቀድሞ መመሪያ መሰረት አንድ የውጭ ባለሀብት ለሀገር ውስጥ ባለሀብት በተከለለ የችርቻሮን ንግድ ኢንቨስትመንት ለመሰማራት በተሰጠው ቦታ ልክ በ3 ዓመት ጊዜ ውስጥ 5 ሱፐር ማርኬት፣ 2 ሃይፐር ማርኬት እና 1 ሞል ማቋቋም እንደሚጠበቅበት ይደነግግ ነበር። በአዲሱ ማሻሻያ መመሪያ ግን ማንኛውም ኢንቨስትመንት በአይነትና በጥሬ ገንዘብ የተከፈለ ቢያንስ 2.5 ሚሊዮን ዶላር ካፒታል ያለው ከሆነ በዘርፉ መሰማራት ይችላል። ከዚህ በተጨማሪ በጥሬ ቡና፣ ጫት፣ የቅባት እህል፣ ጥራጥሬ፣ ቆዳና ሌጦ፣ የደን ውጤቶች፣ ዶሮና የቁም እንስሳትን ከገበያ ውስጥ በመግዛት የመላክ የውጭ ንግድ ኢንቨስትመንት መሰማራት የሚፈልግ የውጭ ባለሀብት ማስመዝገብ ይጠበቅበት የነበረው ዓመታዊ የውጭ ምርት መጠን በአዲስ መመሪያ መነሳቱን ሪፖርተር ዘግቧል። ወደ ዘርፉ ለመግባት በታወቀ አገራዊ ወይም ዓለም አቀፍ አረጋጋጭ ተቋም የተዘጋጀ ዝርዝር የአቅም መግለጫ ሪፖርት ካቀረበም መግባት ይችላል ተብሏል። ኢትዮጵያ በሚቀጥለው ዓመት መጋቢት ወር ላይ የዓለም ንግድ ድርጅት አባል ትሆናለች ተብሎ እንደሚጠበቅ የንግድና ቀጠናዊ ትስስር ሚኒስቴር ተናገረ። ሚኒስቴሩ እንዳለው ብዙ ድርድሮች በስምምነት በመጠናቀቃቸው በካሜሮን በሚካሄደው የድርጅቱ ስብሰባ ላይ ኢትዮጵያ አባል ትሆናለች ተብሎ ይጠበቃል ብሏል። ኢትዮጵያ የዓለም የንግድ ድርጅት አባል ለመሆን ለመጀመሪያ ጊዜ ጥያቄ ያቀረበችው በአውሮፓውያን አቆጣጠር በ2003 ነበር። ከዚያን ጊዜ ጀምሮም ጥብቅ ናቸው የሚባሉትን የድርጅቱ መስፈርቶች ለማሟላት የተለያዩ የህግ ማዕቀፎች እንደተሻሻሉ በመንግስት በኩል ተነግሯል። በአውሮፓውያኑ 2020 ከድርጅቱ ጋር ከተካሄደ 4ኛ ዙር ድርድር በኋላ ግን በኮቪድ ወረርሽኝ እና ሌሎች ምክንያቶች ድርድሩ ተስተጓጉሎ ቆይቷል።
በኋላ ላይ ዳግም ተጀምሮ አሁን በብዙ ጉዳዮች መግባባት ላይ መደረሱን የሚናገሩት የንግድና ቀጠናዊ ትስስር ሚኒስቴር የኮሚኒኬሽን ጉዳዮች ስራ አስፈጻሚ አቶ ወንድሙ ፍላቴም በሚቀጥለው ዓመት መጋቢት ወር ላይ በካሜሮን በሚካሄደው የድርጅቱ 14ኛው የሚኒስትሮች ስብሰባ ላይ ኢትዮጵያ አባል ትሆናለች ተብሎ ይጠበቃል ብለዋል። የኢትዮጵያ የአባልነት ጥያቄ በብዙ አገራት መደገፉንም ተናግሯል። የዓለም ንግድ ድርጅት የአባልነት ጥያቄዋ ተቀባይነት እንዲያገኝ ኢትዮ ቴሌኮምና የባንክ አገልግሎት መስኮቶችን ለውጭ ባለሀብቶች እንድትከፍት በተደጋጋሚ ሲጠየቅ መቆየቱ ተነግሯል። አሁን የእነዚህ ዘርፎችም ለውጭ ባለሀብቶች መከፈት መጀመርም የኢትዮጵያ የአባልነት ጥያቄ ተቀባይነት እንዲያገኝ ያግዛል ተብሎ ተገምቷል። ኢትዮጵያ የዓለም ንግድ ድርጅት አባል ከሆነች ምርቶቿን በአባል ሀገራቱ ላይ ያለ ቀረጥ የመሸጥ መብት ታገኛለች። በመጨረሻም የሞሳድ ሰላዮች ከእስራኤል ጥቃት ቀደም ብለው ወደ ኢራን ሰርገው መግባታቸው ተነገረ። ኢራንና እስራኤል በህዝብ ብዛትም ሆነ በቆዳ ስፋት የሚመጣጠኑ ሀገራቶች አይደሉም። የኢራን ህዝብ 90 ሚሊዮን ሲሆን የእስራኤል ደግሞ 9.8 ሚሊዮን ገደማ ነው። በወታደር ብዛትም ኢራን ከእስራኤል በብዙ እጥፍ ትበልጣለች። እስራኤል በአየር ኃይል ከኢራን ትበልጣለች። ሌላው ደግሞ እስራኤል ሞሳድ በሚባለው የስለላ ድርጅቷ ከኢራን ትበልጣለች። ሞሳድ ዱካም ጥላም የለውም ይባላል። ሞሳድ ከኢራን ሳይንቲስቶች ጋር አብሮ የሚራመድ ነገር ግን የማይጨበጥ ነው ይባላል። ከኢራን ጀነራሎች ጋር አብሮ የሚታደም ነገር ግን የማይተኮስበት ነው። ለኢራኖች መንፈስ ሆኖባቸዋል ይባላል። እንዲያውም አንዳንድ የኢራን ከፍተኛ ባለስልጣናት የሌላቸው መረጃም ሞሳድ ሊኖረው ይችላል። ሞሳዶች የጦርነቱ መባቻ ወይም የግጭቱ ዋዜማ ሳይሆን ወደ ኢራን የገቡት ኢራን ውስጥ ነው የከረሙት እየተባለ ነው። የአንድ ሀገር ምክትል መከላከያ ሚኒስትር የሞሳድ መኮንን ሊሆን ይችላል የሚባል ሲሆን የሞሳድ ሰላዮች ኢራን በስቅላት ቀጥታ የምትጨርሳቸው አይደሉም፣ ረቂቅ ናቸው ይባላል። ሞሳድ የሐማሱን የፖለቲካ መሪ ኢስማኤል ሐንዬ ለእርሱ በተዘጋጀለት ዘወትር በሚያርፍበት ጥበቃው በተጠናከረበት እንግዳ ማረፊያ ውስጥ ሳለ ነበር ቴህራን ውስጥ የገደለው። እስማኤል ሐንዬን ጨምሮ ጉምቱ የኢራን ሳይንቲስቶች ከዚህ ቀደም በተጠና መንገድ በሞሳድ ተገድለዋል። እንዲያውም ብዙዎች ሞሳድ ቤቱ ቴላቪቭ ሳይሆን ቤቱ ቴህራን ነው ብለው ያምናሉ። ከዚህ የተነሳ ኢራን የሞሳድን ዋና መስሪያ ቤት በቴላቪቭ ከምትደበድብ ራሷን ብትደበድብ ጉያዋን ብታጸዳ ይሻል ነበር የሚሉ ሰዎች ይሰማሉ። ሞሳድ በዚህ ግጭት የመጀመሪያ ቀናቶች የትኛውም ሀገር ያላሳካቸው የተባለውን ደርዘን የኒውክሌር ሳይንቲስት እና ሌላ 2 ደርዘን ጀነራል መግደል ችሏልም ተብሏል። ይህ ደግሞ በዓለም ጦርነቶች እንኳ ተሰምቶ አያውቅም እየተባለ ነው። የሞሳድ የስለላ ሰዎች በዚህ ግጭት የኒውክሌርና ሚሳኤል ቀጠናዎችን መሰለልና የኢራን ከፍተኛ ወታደራዊ እንዲሁም የኒውክሌር ሳይንቲስቶችን ማምከን የሚል ተልዕኮ ይዘው ነበር የገቡት። ሁለቱም ተሳክቶላቸዋል። የኢራን ከፍተኛ ጀነራሎች እስራኤል ጥቃት ልትሰነዝር ትችላለች የሚለው ነገር አሳስቧቸው ከመሬት ስር በተዘጋጀ የምድር ቤት መሰብሰቢያ አዳራሽ ሲገቡ ሞሳድ መረጃው ነበረው። ከዚያም የእስላማዊ አብዮታዊ ዘብ የአየር ኃይል ጀነራሎች በተሰበሰቡበት በአንድነት ገደላቸው። በመካከለኛው ምስራቅ የሚገኝ የአሜሪካ ጦር ካምፕ ላይ ጥቃት መድረሱ ተነገረ። በሶሪያ የሚገኘው የዩናይትድ ስቴትስ ጦር ሰፈር ጥቃት እንደደረሰበት የኢራን መህር የዜና ወኪል ምንጩን ጠቅሶ ዘግቧል። በሌላ በኩል ደግሞ ፕሬዝዳንት ፑቲን የኢራን የውጭ ጉዳይ ሚኒስትር አባስ አራግቺን በክሬምሊን ተቀብለው አነጋግረዋል። በኢራን ላይ የሚሰነዘረው ጥቃት መሰረትም ሆነ ምክንያት የለውም ማለታቸው ተደምጧል። ሩሲያ ለኢራን ሕዝብ ድጋፍ ለማድረግ ጥረት ታደርጋለች ብለዋል። ቴህራን አሜሪካና እስራኤል በኢራን ላይ የሚወስዱት እርምጃ ህገወጥ እንደሆነና የመከላከል መብት እንዳላት ታስገነዝባለች ሲሉ የውጭ ጉዳይ ሚኒስትር አራግቺ ተናግረዋል። እስራኤልና አሜሪካ በኢራን ላይ ባደረሱት ጥቃት በመካከለኛው ምስራቅ ያለው ውጥረት እየጨመረ መምጣቱን አራግቺ ጨምረው ገልጿል። እስራኤል ዛሬ ጠዋትም በኢራን ላይ ዘመቻዋን ቀጥላለች። እንደ አየር ኃይሉ ገለጻ በኢራን በኬርማንሻህ ወታደራዊ መሰረተ ልማት ላይ ጥቃት ሰንዝሯል። ኢራን ደግሞ ዩናይትድ ስቴትስን በበቀል እርምጃ እያስፈራራች ነው። የኢራን ጦር ማዕከላዊ እዝ ቃል አቀባይ ዩናይትድ ስቴትስ በድርጊቷ ከባድ መዘዝ እንደሚጠብቃት ተናግረው ለፕሬዝዳንት ዶናልድ ትራምፕ በቀጥታ ባስተላለፉት መልእክት ፕሬዝዳንት ትራምፕ ይህንን ጦርነት ጀምረው ይሆናል እኛ
እኛ ግን እንጨርሰዋለን ብለዋል። በኢራንና በእስራኤል መካከል በሚካሄደው ጦርነት የዩናይትድ ስቴትስ ጣልቃ ገብነት ላይ የኢራን የውጭ ጉዳይ ሚኒስትር አባስ አራግቺ ከሩሲያው ፕሬዝዳንት ቭላዲሚር ፑቲን ጋር ሞስኮ ውስጥ መክረዋል። ይህ በእንዲህ እንዳለ ሩሲያ ከቻይና ጋር በመሆን ውጊያውን ለማስቆም በተባበሩት መንግስታት የጸጥታው ምክር ቤት የሚታይ መፍትሄ ሀሳብ ለማቅረብ አቅዳለች ተብሏል። እንደ ሩሲያ፣ ቻይናና ሰሜን ኮሪያ ያሉ ሀገራት የዩናይትድ ስቴትስን እርምጃ ኮንነዋል። ዩናይትድ ስቴትስ በእስራኤልና በኢራን መካከል በተፈጠረው ጦርነት ጣልቃ የገባቸው ቅዳሜ ሌሊት ነበር። እንደ ፕሬዝዳንት ዶናልድ ትራምፕ ከሆነ በናታንዝ፣ ፎርዶና ኤስፋን የሚገኙት ሶስቱ የኢራን የኒውክሌር ማብላያ ጣቢያዎች ላይ ዩናይትድ ስቴትስ ጥቃት ሰንዝራለች። እስራኤል የኢራንን የተራራቀ የኒውክሌር መርሃ ግብር ለማክሸፍ ከ10 ቀናት በፊት ነበር በኢራን ላይ ከፍተኛ ጥቃት የሰነዘረችው። ከዚያን ጊዜ አንስቶ በሀገሪቱ የሚገኙ ወታደራዊና የኒውክሌር ተቋማትን ደብድባለች። ኢራንም እስራኤልን በሚሳኤልና ሰው አልባ አውሮፕላኖች አጥቅታለች። የእስራኤል ጦር በምዕራብ በምስራቅና በመካከለኛው ኢራን በሚገኙ 6 የአየር ማረፊያዎች ላይ ጥቃት መሰንዘሩንና 15 የውጊያ አውሮፕላኖችን እንዲሁም ሄሊኮፕተሮችን ማውደሙንም ይፋ አድርጓል። እስራኤል የሽንፈት አፋፍ ላይ ባትሆን ኖሮ አሜሪካ በመካከለኛው ምስራቅ ግጭት ውስጥ ጣልቃ አትገባም ነበር ሲሉ በጀርመን የቀድሞ የኢራን አምባሳደር መግለጻቸውም ተሰምቷል። ዶናልድ ትራምፕ የኢራንን የኒውክሌር ተቋማት በመደብደብ ዲፕሎማሲን አምክነዋል ሲሉ የቀድሞው ዲፕሎማት አክለዋል። ትራምፕ የአሜሪካ ጦር የኢራን የኒውክሌር ተቋማትን ማውደሙን አስረግጠው መደምሰስ የሚለው ቃል የጥቃቱን መጠን በትክክል ይገልጸዋል ሲሉ ተናግረዋል። ትራምፕ የኢራን አመራር ኢራንን እንደገና ታላቅ ማድረግ አይችልም በማለት የስርዓት ለውጥ ሐሳብ አቅርበዋል። የተባበሩት አረብ ኤሚሬቶች ፕሬዝዳንት ሞሐመድ ቢን ዛይድ ከኦማን ሱልጣን ሃይተም ቢን ታሪክ ከፈረንሳዩ ማክሮንና ከጣሊያን ጠቅላይ ሚኒስትር ሜሎኒ ጋር ባደረጉት የስልክ ውይይቶች በኢራን ዙሪያ ያለውን ሁኔታ አንስተዋል ሲሉ የአረብ ኤሚሬቶች መገናኛ ብዙሃን ዘግበዋል። ኢራን የሆርሙዝ የባህር ወሽመጥን ከዘጋች አሜሪካን ጨምሮ ከነዳጅ ቀውስ ማንም አያመልጥም ሲሉ የሩሲያ ልዩ መልእክተኛ ገልጸዋል። ኢራን ከአሜሪካ ጥቃት ቀናት በፊት ከፎርዶ የኒውክሌር ተቋም መሳሪያዎችንና ዩራኒየሟን ማስወጣቷን አንድ የአሜሪካ ጋዜጣ 2 የእስራኤል ባለስልጣናትን በመጥቀስ ዘግቧል። እስራኤል በኢራን ላይ ለሚሰነዘር ጥቃት እየተዘጋጀች እያለች ዓለም አቀፉን ማህበረሰብ ለማሳሳት ዲፕሎማሲን ተጠቅማለች ሲሉ የኢራን የተመድ ልዑክ ተናግሯል። ሩሲያ የእስራኤልና የአሜሪካ የጥቃት እርምጃዎች በአስቸኳይ እንዲቆሙ ታሳስባለች ያሉት በተመድ የሩሲያ ልዑክ አሜሪካ የፓንዶራ ሳጥንን ከፍታ ሊከተል የሚችለውን የጥፋት መጠን መተንበይ የሚችል የለም ብለዋል። እያንዳንዱ የስኬት እርምጃችን ከምንወስናቸው ልዩ ውሳኔዎች ይጀምራል። ዲኤምሲ ላይ ኢንቨስት ሲያደርጉ የረጅም ጊዜ ሴትና ለልጅ ልጆ የነገ ቅርስ ይገነባሉ። በኮሪደር ልማት አሸብርቃ የመሃል ከተማ መዳረሻ በሆነችው ለቡ መብራት ኃይል በቪላ ቤት ስታንዳርድ እየገነባን ባለው ዘመናዊ ምቹና ሰላማዊ የመኖሪያ መንደር ውስጥ ቀድመው ለሚመጡ 20 ደንበኞች የ30% ቅናሽ ማድረጋችንን ስንገልጽ በደስታ ነው። ከስቱዲዮ እስከ ባለ 4 መኝታ ከ8% እስከ 10% ቅድመ ክፍያ ብቻ ማለትም ከ494,000 ብር ጀምሮ ከ60% የባንክ ብድር አገልግሎት ጋር በተለያዩ የፍሎርና የካሬ አማራጮች ያገኛሉ። በከተማው ተመራጭ ቦታ ላይ ምቹና ሰላማዊ ኑሮን ገንብተን ህልሞን ወደ ህይወት እናመጣለን። ለደንበኞች በወጣነው ቅናሽ እንዲስተናገዱ አሁኑኑ በ0950 34 55 56 ላይ ይደውሉ። ዲኤምሲ ሪል ስቴት፣ ደስታው እዚህ ይጀምራል። ፈጣን ያልተሰሙ መረጃዎችንና ትኩስ የኪነ ጥበብ ዜናዎችን ለማግኘት የቁም ነገር ሚዲያ የዩቲዩብ ቻናልን በመቀላቀል ቤተሰብ የሆኑ ቻናላችንን ሰብስክራይብ ያድርጉ። በቲክቶክም አለን። ቁም ነገር ሚዲያ ኦፊሻል ብለው ይከተሉን። እናመሰግናለን። ቁም ነገር ሚዲያ፣ ለቁም ነገር እንሰራለን።